ፈረንጅ አረኝ ነገር አለ ዳርክሽ ደስታ ወይኔ መድኃኒዓለም ደስታ በጣም እያስጨነቀኝ ነው። አዎ የምር በቃ ይቆርጥልሃል። ተመር ሂድ፣ እኔን ማታይበት ቦታ ሂድ፣ እኔን ማታገኝበት ቦታ ሂድ፣ እኔን ማታስብበት ቦታ ሂድ። ስራ ላይ ፎከስ አድርግ። ትረሳኛለህ ማለት አይኖ ከሌላ ሀገር እየኖር እኔም በካሜራ እያየኸኝ ብዙ ነገር አስበህ ብዙ ነገር አቅደህ መጥተሃል። ግን ላይክ የኔን ውሳኔ ስታይ ደግሞ በቅርበት ደግሞ የኔ ማንነት ነው የኔን ውሳኔ ስታይ ይቆርጣ። በዚህ አይነት መንገድ አይደለም የምታወሪው። በቃ መወሰን አለብሽ። እንደዚህ እያታለልሽ አይደለም ነው እያታለልኩት አይደለም። ፈረንጁ ረፍ ደስታ ሰምተኛል። ሀሳብ ነው በያወራን ነው አይደል? የኔ ሀሳብ አይደለም ደስታ። አንተ ምን እንደሄድ ትፈልጋለህ? ምን ነው አይደለም? አዎ በቃ እቺ ፈረንጁ ያውሉ ነገር አቅደን ያውሉ አልወደደችም። ካልወደደች ደግሞ ምንም ማድረጋችንም ወንድ ልጅ ነው አይደለ? ባትፈልግበት ቦታ ለምን ትገኛለህ? እኔ አለቅ በቃ። ስለዚህ አሁን ምንድነው ውሳኔ? ሩታ በስርዓት ውሳኔሽን ንገሪው። ምንድነው እንደዚህ ምን ትምትሉ ማለት በግልጽ ውሳኔሽን በግልጽ ንገሪው። በቃ ማለት አፈቀድሽ ማለት ነው። ደስታ ለውስጤ ስለነገርኩሽ እንደዚህ እንድታስጨንቃት አልፈልግም። ለውስጤ ስለነገርኩሽ ነው ወይ እንደዚህ የምትጫወቺ? ለምንድን ነው የምትጫወቺብኝ? ማስተጫወትኩብህ የኔን ሀሳብ እኮ አላዳመጥክም። ደስታ እቃ እየተጫወትሽብኝ ነው። ሩታ ፍላጎት ብቻ እኮ ነው እያዳመጥክ ያለው። የራስህን ሀሳብ ብቻ እኮ ነው እያዳመጥክ ያለው። ደስታ የኔን ሀሳብ አዳምጫለሁ። ነገሮችን እኮ ለመረዳት ሞክር ነበረ። ሽማግሌ ቤት ድረስ ይዘህ ስትመጣ አይሆንም ስለ ልትረዳኝ ይገባ ነበር። ሽማግሌ ፋሚሊ ጋር ድረስ ልትረዳኝ ይገባ ነበር። አይሆንም እንደሱ እንዳታደርግ እያልኩ ነው። የኔን ሀሳብ ሳትሰማ ቤት ድረስ ሄድኩ አይደል እንደ ሽማግሌ ይዘህ። ስለዚህ ያንን አይተመረዳት ትችል ነበር። ደስታ የኔን ፍላጎት ማወቅ ትችል ነበር ያኔ። ለምንድን ነው የማይገባ? ለምንድን ነው የማትተወኝ? በቃ ተወኝ። እየተጨነኩኝ ነው ደስታ ፕሊዝ። የሁሉ መስዋዕትነት ከከፈልኩኝ በኋላ ሂድልኝ ምናምን እንድትይኝ አልፈልግም። ይኸውልህ ደስታ አልፈልግም። አውቃለሁ ብዙ መስዋዕትነት ከፍለሃል። ስራህን ትተህ ምናምን ብዙ ነገርን ጥለህ መጥተሃል። ግን ደግሞ እንደ አዲስ ነገሮችን ማድረግ ትችላለህ። ብዙ ነገር ያለፍኩኝ ሰው ነኝ አላልከኝም? በጣም ብዙ ነገር ያሳለፍኩ ሰው ነኝ። በእንደዚህ አይነት መንገድ አይደለም ይሄ እዚህ ደረጃ የደረስኩት አላልከኝም? ነገሮች ለአንተ ቀልድ እንዳልሆነ አውቃለሁ። ግን በቃ ይሄም አይከብድህም። ብዙ ነገር ያለፍክ ሰው እኮ ምንም ሊከብድ አይችልም። ይሄን ቀላል ነገር ነው። ቀለል አድርገህ አስበው። ህይወትን ወደ መጣህበት ሀገር ሂድ፣ ኑር፣ ስራህን ስራ፣ ትረሳኛለህ። በቃ የምሬን ነው። ሞክር፣ እንደዛ አድርግ። እኔን አታስጨንቀኝ። አልችልም። ደስታ መንገድ ከሄድኩ በኋላ ሂድ ስላልሽኝ አልሄድም። ተጨነኩ እንዴ ምን ሆነሽ ነው? ስላፈቀርኩሽ ምን አታስበው? አስባለሁ እኮ ለኔ የምታስብ ከሆነ እየተጨነኩኝ ነው እኮ ነው እያልኩ ያለው። ምንድን ነው ያስጨነቀሽ? እኔ እኮ አንቺን ደስታ እኮ ነው እየጠበቅኩ ያለሁት። አውቃለሁ። አንድ ቀን ተጭኝሻለሁ ያለ ማድረግ ነው እየጠርክ ያለው። እንደዚህ አድርግ ስትይኝ እሺ እያልኩኝ አንድ ቀን ስላንቺ ደስታ አታስጨንቃት። ሰምተኛል። እኔ እናንተ መጣላት የለብንም። ውሳኔዋን በግልጽ ነገረች። ስለዛ የመጨረሻ ጊዜ ተሰናበታትና ከዚህ እንድትሄድ እፈልጋለሁ።